ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ወታደሮችን እንድትልክ በአሜሪካ ተጠይቃለች የተባለለት የጋዛ ተልዕኮ ምንድን ነው? እስራኤል በሐማስ የተፈጸመባትን ጥቃት ተከትሎ በጋዛ ለ2 ዓመታት እያካሄደች መጠነ ሰፊ ወታደራዊ ዘመቻ በተኩስ አቁም ስምምነት እንዲያበቃ፣ ዘላቂ ሰላም እንዲሰፍንና በከፍተኛ ሁኔታ የወደመችውን ጋዛን መልሶ ለመገንባት ዕቅድ መቅረቡ ይታወቃል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውና በተባበሩት መንግስታት የጸጥታው ምክር ቤት ተቀባይነት ያገኘው ባለ 20 ነጥብ የሰላም ዕቅድ ከጥቅምት መጀመሪያ አንስቶ ተግባራዊ በመሆን በጋዛ የሚካሄደው ጥቃት ጋብ ብሏል። በሰላም ዕቅዱ በጋዛ ውስጥ የደህንነት ጥበቃ የሚያደርግና የተኩስ አቁም ስምምነቱን የሚቆጣጠር ዓለም አቀፍ አረጋጊ ኃይል ተቋቁሞ እንደሚሰራም ተጠቅሷል። ትራምፕ ያቀረቡት 20 ነጥቦች በያዘው የሰላም ዕቅድ ውስጥ በ15ኛ ተራ ቁጥር ላይ የሰፈረው ሀሳብ አሜሪካ ከአረብና ከዓለም አቀፍ ሀገሮች ጋር በመስራት ጊዜያዊ ዓለም አቀፍ አረጋጊ ኃይል በማዋቀር በአስቸኳይ ጋዛ ውስጥ እንዲሰማራ ያደርጋል ይላል። ይህ ኃይል ከዮርዳኖስ እና ከግብጽ ጋር በመመካከር በጋዛ ውስጥ የሚሰማራውን የፖሊስ ኃይል አባላትን አጣርቶ በመመልመል ስልጠና ይሰጣል። በጥምርትም ከግብጽና ከእስራኤል ጋር በመሆን የድንበር አካባቢ ደህንነት የመጠበቅ ኃላፊነትም ይሰጠዋል። እንዲሁም ጋዛ ሰርጥን ከወታደራዊ እንቅስቃሴዎች ነፃ ማድረግ፣ ሐማስን ትጥቅ ማስፈታት እንዲሁም በጣም አስፈላጊ የሆነውን የሰብአዊ እርዳታ አቅርቦት የተሳካ እንዲሆን የማመቻቸት የሚሰማራው ኃይል ኃላፊነት እንደሚሆንም ተናግሯል። ነገር ግን በዕቅዱ መሰረት እስራኤል ወታደሮቿን በማስወጣት ጋዛን ለሚሰማራው ኃይል ስታስረክብ ሐማስም ትጥቁን መፍታት ይጠበቅበታል። ትጥቅ የማስፈታቱ ሁኔታ በምን ያህል መጠንና እንዴት ይከናወናል የሚለው ገና በውል ያለየለት ጉዳይ በመሆኑ ሪፖርቶች ያመለክታሉ። የፕሬዝዳንቱ ዕቅድ ለማስፈጸም ዋነኛው ኃላፊነት ያለባቸው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ሳምንት እንደተናገሩት በቅርብ ጊዜ ውስጥ ዓለም አቀፍ ሰላም አስከባሪ ኃይል ተሰባስቦ ስራውን የሚጀምርበት ሁኔታ እንደሚመቻችም አመልክተዋል። በሁሉም ወገኖች ተቀባይነት ያላቸው በርካታ ሀገራት ፈቃደኛ በመሆን የአረጋጊው ኃይል አካል ለመሆን ፈቃደኛ እንደሚሆኑ በጣም እርግጠኛ ነኝ ሲሉም ሩቢዮ ለጋዜጠኞች ተናግረዋል። ወደ ጋዛ ወታደሮችን ማሰማራት በጋዛ የተካሄደውን የ2 ዓመት ጦርነት ያስቆመው ስምምነት ሁለተኛ ምዕራፍ የሆነው የአረጋጊ ኃይል ስምሪት በአዲሱ የአውሮፓውያን ዓመት መጀመሪያ ላይ እውን እንዲሆን የአሜሪካ ከፍተኛ ባለስልጣናት ጥረት እያደረጉ ነው። ሮይተርስ የዜና ወኪል የአሜሪካ ባለስልጣናትን ጠቅሶ እንደዘገበው በርካታ ሀገራት ለተልዕኮው አስተዋጽኦ ለማበርከት ፍላጎታቸውን መግለጻቸውንና የኃይሉንም መጠን ተዋጽኦ የሚሰፍርበትን ሁኔታ፣ ስልጠናና ኃላፊነት የሚወጣበትን መመሪያ በማዘጋጀት ላይ መሆኑንም ገልጿል። እንዲሁም ባለፈው ሳምንት የአሜሪካ ጦር ሰራዊት ማዕከላዊ ዕዝ ከ25 የሚበልጡ ሀገራት ተገኝተው ወደ ጋዛ የሚሰማራው ኃይል በሚኖረው የዕዝ ተዋረድና በተያያዙ ጉዳዮች ላይ ዕቅድ ለማውጣት ኳታር ዶሃ ውስጥ ስብሰባ አካሂደዋል። ፕሬዝዳንት ትራምፕ የሚመራው የጋዛ የሰላም ዕቅድ አካል የሆነው የመረጋጋት ኃይል በአሜሪካ ጄኔራል እንዲመራ የታሰበ መሆኑም ተነግሯል። ጋዛ ውስጥ የሚሰማሩ ወታደሮች መዋጣት ዋነኛው ጥያቄ ሲሆን፣ ነገር ግን የወታደሮች ስምሪት ጨምሮ 5 ዋነኛ ሀገራት የሚሳተፉባቸው መስኮች አሉ። እነዚህም ወታደሮችን በማሰማራት፣ ሕግ አስከባሪ መኮንኖች፣ የገንዘብና የአቅርቦት ድጋፍ፣ ፍልስጤማውያን ፖሊሲ መኮንኖችን ማሰልጠንና መደገፍ ናቸው። ዕቅዱን እየመራች ያለችው አሜሪካ ከተለያዩ ሀገራት የተውጣጡ ወደ 10,000 የሚደርሱ ህብረ ብሔራዊ ወታደሮችን በቀጣዩ የአውሮፓ ዓመት አሰባስባ ለማሰማራት ትሻለች። ነገር ግን ከ8,000 የሚልቁ ወታደሮች ማግኘት አትችልም በማለት ጥርጣሬያቸውን ይገልጻሉ። በጋዛ ውስጥ ለሚሰማራው ኃይል አስተዋጽኦ ለማበርከት ፍላጎታቸውን ካሳዩት 19 ሀገራት መካከል አብዛኞቹ በቁሳቁስ በአቅርቦትና በትራንስፖርት ዙሪያ ለመሳተፍ የወሰኑ ሲሆን፣ ወታደሮችን በመላክ በኩል ግን በተጨባጭ የተባለ ነገር የለም። ሳውዲ አረቢያና የተባበሩት አረብ ኤሚሬት ጨምሮ በርካታ የመካከለኛው ምስራቅ መንግስትና የአሜሪካ ወዳጅ ለሚሰማራው ኃይል የሚያስፈልገውን ገንዘብ ለማሰባሰብ እየሰሩ መሆናቸው ተነግሯል። ወታደሮችን ለማግኘት የሚደረግ ጥረት አሜሪካ የተለያዩ ዓለም ሀገራትን በጋዛ ሰላም አስከባሪ ኃይል ውስጥ ተሳታፊ እንዲሆኑ ጥረት እያደረገች መሆኗን የሚያመለክቱ ሪፖርቶች እየወጡ ነው።
አሜሪካ የምትፈልገውን ያህል ወታደሮች በጋዛ ለሚሰማራው ኃይል በጊዜው ማግኘት ባለመቻሏ በከፍተኛ ባለስልጣናቷ በኩል ሀገራት እንዲሳተፉ እያግባባች ነው። ሀገራት ወታደሮቻቸውን እንዲያሳተፉ ምክንያት ከሆናቸው ምክንያት መካከል የአረጋጊው ኃይል ስልጠናና ኃላፊነት እስከ ምን ድረስ እንደሚሆን ግልጽ አለመሆኑ ነው። ይህንንም ችግር ለመፍታት በዶሃ ስብሰባ ላይ ዋነኛ አጀንዳ ሆኖ ቀርቦ ነበረ። በተጨማሪም በጋዛ ውስጥ የሚሰማሩ ወታደሮች የሐማስ ታጣቂዎችን ትጥቅ እስከ ማስፈታት የሚደርስ ኃላፊነት በትራምፕ ዕቅድ ውስጥ በመካተቱ ይህም ሀገራት ወታደሮቻቸውን ጋዛ ውስጥ ከሐማስ ጋር ፊልሚያ ውስጥ እንዲገቡ ሊያደርግ ይችላል የሚል ስጋት በመፍጠሩ ነው። በእርግጥም የትጥቅ መፍታት ጉዳይ በሐማስ በኩል ሙሉ ተቀባይነት የለውም። በቅርቡ የሐማስ ከፍተኛ ባለስልጣን የሆኑት ካሊድ ማሻል ለአል ጀዚራ ሙሉ ትጥቅ መፍታትን የሚመለከተው ሀሳብ ከሐማስ በኩል ተቀባይነት የሌለው ነው ሲሉም ተናግረዋል። ነገር ግን እስራኤል እና አሜሪካ ፍልስጤማዊውን ቡድን ትጥቁን እንዲፈታ ያለማቋረጥ ሲጠይቁ ቆይተዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ባለፈው ጥቅምት ወር ላይ የሐማስ ትጥቁን ማስረከብ ቁልፍ ጉዳይ ነው ሲሉ አጽንዖት ሰጥተው ነበር። አሜሪካ ሰላም አስከባሪ ኃይል ለማሰባሰብ እየተጣደፈች ባለበት ሁኔታ የሐማስ ትጥቅ መፍታት ጉዳይ ላይ አስቸኳይ፣ ግልጽ ያለ ውሳኔ እና ስምምነት ላይ ካልተደረሰ የታሰበው የጋዛ አረጋጊ ኃይል ስምሪትን ከማደናቀፍ አልፎ ሌላ ዙር ግጭት እንዳይቀሰቅስም ያሰጋል። የትኞቹ ሀገራት ወታደሮችን ሊያዋጡ ይችላሉ? በርካታ ሀገራት በጋዛ ዓለም አቀፍ አረጋጊ ኃይል ውስጥ በአንድም ሆነ በሌላ መልኩ አስተዋጽኦ ለማድረግ ፈቃደኛ መሆናቸው የገለጹት ቢሆንም በተጨባጭ ምን ያህል ወታደሮችን ማሰማራት ወይም የገንዘብ ድጋፍ እንደሚሰጡ ይፋ የሆነ ነገር የለም። ከመነሻው አሜሪካ፣ ግብጽ፣ ዮርዳኖስ፣ የተባበሩት አረብ ኤሚሬቶች እና ኳታር የሰላም አስከባሪውን ስምሪት ተግባራዊ ለማድረግ ከፊት ሆነው እየጣሩ ነው። ነገር ግን ወታደሮቻቸውን ስለማሰማራታቸው ምንም ፍንጭ አልሰጡም። ነገር ግን የሩቅ ምስራቅ አገሯ ኢንዶኔዥያ በጤናና በመልሶ ግንባታ ውስጥ የሚሳተፉ እስከ 20,000 የሚደርሱ ወታደሮችን ለማዋጣት ፈቃደኛ በመሆኗ ቀዳሚ ናት። በተመሳሳይ አውሮፓዊቷ ጣሊያንም ለጋዛ ሰላም ወታደሮች እንደምትልክ የእስራኤል ሃርቴዝ ጋዜጣ ዘግቧል። ቱርክ ወታደሮቿን የመሳተፍ ፍላጎት እንዳላት ብትገልጽም በጋዛው ጦርነት ወቅት በነበረ አቋም ምክንያት እስራኤል ተሳትፏን አልተቀበለችውም። እንዲሁም የቱርክ ወዳጅ የሆነችው አዘርባይጃን ከመነሻው ፈቃደኝነቷን ገልጻ የነበረ ቢሆንም ሀሳቧን ለመቀየር እያንገራገረች መሆኗንም አንዳንድ ሪፖርቶች እየጠቀሙ ነው። አሜሪካ የጋዛ አረጋጊ ኃይል በአጭር ጊዜ ተዋቅሮ ዋነኛ ጉዳይ የሆኑ ወታደሮችን ከተለያዩ ሀገራት በማሰባሰብ በትራምፕ የተኩስ አቁም እቅድ መሰረት በጋዛ ውስጥ ተሰማርተው ሁለተኛ ምዕራፍ ስምምነት ስኬታማ እንዲሆን እየጣረች ነው። እስካሁን የአሜሪካ የውጭ ጉዳይ መስሪያ ቤት 70 ሀገራትን በተለያየ መልኩ በጋዛ በሚሰማራው ኃይል ውስጥ ተሳታፊ እንዲሆኑ ጥያቄ ማቅረቡንና 19 ሀገራት ወታደሮችን ለመላክ ወይም የተለያዩ ድጋፍ ለማድረግ ፈቃደኛ መሆናቸውን እንዳሳወቁ ዋል ስትሪት ጆርናል ዘግቧል። ከተለያዩ ዓለም አቀፍ ክፍሎች በዚህ ተልዕኮ ውስጥ እንዲሳተፉ ከተጠየቁ ሀገራት መካከል ከአፍሪካ የ3 ሀገራት ስም ተጠቅሷል። የጋዛ ተጎራባች እና የተኩስ አቁም እንዲደረስ ጉልህ ሚና የነበራት ግብጽ ዋነኛ ስትሆን በምን መልኩ እንደምትሳተፍ ባይገለጥም ሞሮኮ ያለችበት ሲሆን ኢትዮጵያ ደግሞ ወታደሮች እንድትልክ ተጠይቃለች ተብሏል። ለኢትዮጵያ ቀረበ የተባለው ጥያቄ ከኢትዮጵያም ሆነ ከአሜሪካ መንግስት በኩል እስካሁን ማረጋገጫም ሆነ ማስተባበያ ባይሰጥም ኢትዮጵያ በዓለም አቀፍ የጋዛ አረጋጊ ኃይል ውስጥ ወታደሮቿን እንድታሳትፍ በውጭ ጉዳይ ሚኒስትር ማርኮ ሩቢዮ መጠየቋ ተዘግቧል። ጉዳዩ በቅርበት የሚያውቁ 2 ምዕራባውያን ዲፕሎማቶች ነገሩኝ ብሎ ታይምስ ኦፍ እስራኤል ባወጣው መረጃ ምንም አይነት ዝርዝር ሳይገለጥ ኢትዮጵያ ለጋዛ ሰላም አስከባሪ ኃይል ወታደሮች እንድታዋጣ ከአሜሪካ ጥያቄ ቀርቦላታል ሲልም ዘግቧል። ይህ በእንዲህ እንዳለ ከጥቂት ሳምንት በፊት ህዳር 24 2018 ዓ.ም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላም፣ ቀጠናዊ መረጋጋት በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን መስሪያ ቤታቸው ማስታወቁ ይታወሳል። ነገር ግን በአሜሪካውና በኢትዮጵያው ከፍተኛ ባለስልጣናት መካከል የተደረገው የስልክ ውይይት በተመለከተ ምንም አይነት ዝርዝር ካለመውጣቱ በተጨማሪ ከኢትዮጵያ መንግስት በኩል ስለ ንግግሩ የተባለ ነገርም የለም። ጠቅላይ ሚኒስትር አብይ እና የውጭ ጉዳይ ሚኒስትር ሩቢዮ በህዳር ወር ማብቂያ ላይ ያደረጉትን ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ሲሆን የቀድሞው ነሐሴ አጋማሽ ላይም የተደረገ ነበረ።
ከውጭ ጉዳይ ሚኒስትሩ የስልክ ውይይት አንድ ሳምንት ቀደም ብሎ በህዳር ወር አጋማሽ ላይ የአሜሪካ ጦር ሰራዊት የአፍሪካ አዛዥ ጄኔራል ዳግ ቬን አንደርሰን በኢትዮጵያ ጉብኝት አድርገው ከጠቅላይ ሚኒስትሩ እንዲሁም ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተወያይተው ነበረ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።